በጌታ በኢየሱስም ሰላማችሁ ብዝት ይበል የሚል ወንድማችሁ ከዚህ በፊት ለተከታታይ 4 የትምህርት ክፍለ ጊዜያችን ደህንነት በክርስትና ወይስ በእስልምና በሚለው ርዕስ እየተማማርን ቆይተን ነበርና ለማስታወስ ያህል ከአዳም ጊዜ ጀምሮ ያለውን በመጥቀስ ነብዩ መሐመድ ያለውን ነገር ማየታችን ይታወሳል። ለምሳሌ አላህ አዳምን ከፈጠረ ወይም አደምን ከፈጠረ በኋላ የቀኝ ትከሻውን ሲመታ ነጫጭ ዘሮች እንደወጡ እንዲሁም የግራ ትከሻውን ሲመታ ጥቋቁር ዘሮች እንደወጡና ነጫጮቹን ወደ ገነት እንዲሄዱ ጥቋቁሮቹን ወደ ሲኦል እንዲሄዱ ለዚህ ሁሉ ደግሞ ግድ እንደሌለው እንደተናገረ እንዳየን እንዲሁም ጥቋቁሮቹ ከምን አንፃር ወደ ገሃነም እንደሚሄዱና ነጫጮች ከምን አንፃር ወደ ገነት እንዲገቡ እንደተባለም ምንም ማስረጃ እንደሌለ አይተን ነበር። እንዲሁም አዳምና ሙሴ እየተከራከሩ እንደነበር እኛ ይህን አይነት መከራው ይህን አይነት ችግር እንዲህ ለፍርድ መሆናችን ካንተ የተነሳ ነው፣ የዚህ ሁሉ ጥፋት መነሻው አንተ ነህ ሲል አዳም ደግሞ እኔ ሳልሆን አላህ እኔን ከመፍጠሩ ከ40 ዓመት በፊት የወሰነልኝ ነው ያደረኩ ብሎ ጥፋተኛው እኔ አይደለሁም ፈጣሪ አላህ ነው በሚል አይነት አስተሳሰብ እንደተናገረ ከዛም አልፎ በገነት ውስጥ ስላሉ ነገሮች በገነት ውስጥ በዚህ ምድር ያጡትን ነገር ወይም ሲፈልጉ ሊያገኙ ያልቻሉትን ነገር አንድ ወንድ ከ100 ሴቶች ጋር ግንኙነት እንደሚያደርግ የ100 ሰው ያህል የመብላት ሌሎችን የማድረግ ነገር አቅም እንዳለው እንደሚናገር እንዲሁም በዚህ ምድር ላይ እያለ ነብዩ መሐመድ የ30 ሰዎችን ለዮሴፍ ጉልበት እንዳለው ካየን በኋላ በገነት 30 ሲባዛ 100 3000 ሰዎች ለመሐመድ እንደሚመደቡ ይሄንን አውርተን ነበር ወይም ተማምረን ነበር። ከዚህም በመቀጠል የሰው ልጅ ሲወለድ ኃጢያተኛ እንደነበረና የኃጢያተኛነቱ ምክንያት ሰይጣን እንደሚነካው ሌላው መጽሐፍ ላይ ደግሞ እንደሚቆነጥጠው ኡስታዙ ከተናገረውም ጠቅሰን አይተን ነበር። ከሁሉም ያሳዘነኝ ኡስታዞች ገነት ለመግባት ገንዘብ እንደሚያስፈልግ ያለ ገንዘብ ገነት መግባት እንደማይቻል ያወሩትን ቪዲዮ አሰምቻችሁ ነበር። ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር አምጣ ነው ጀነት የሚሰጥ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል ብር። ብር ከሌለ ጀነት የለም። አየህ፣ ጀነት ምን ይፈልጋል? ብር ይፈልጋል። ጀነት ብር ይፈልጋል። በሰዎች ላይ አላህ ግዴታ አድርጓል። አቅሙ ችሎታው ባላቸው ሰዎች ላይ ሐጅ ማድረግን ግዴታ ጥሎባቸዋል ይላል። ስለዚህ የሐጅ ማድረግ አቅሙ ኑሯችሁ ለምሳሌ ዘንድሮ 1447 ዓመተ ሂጅራ 740 ሺህ ብር ያላችሁ ወንድሞች እህቶች ዘንድሮ በእናንተ ላይ ሐጅ ማድረግን አላህ ግዴታ አድርጎባቸዋል። ይህን ግዴታ ለመወጣት ግን በጊዜ መመዝገብ አለባችሁ። የመጅሊስ ባወጣው ፕሮግራም መሰረት ግን ነገ ከነገ ወዲያ እያላችሁ ጊዜው ቢያልፍና ለቀጣይ ዓመት ደግሞ ሳትደርሱ ብትሞቱ አላህ ፊት ተጠያቂዎች ናቸው። ሐጅ ዋጅብ ሆኖባቸው ሐጅ ያላደረጉ ሰዎችን አላህ ምን ብሎ እንደወቀሳቸው ተመልከቱ። ወመን ከፈረ ፈኢነ አላህ ገኒዩን ዐኒል ዓለሚን። ሐጅ ዋጅብ ሆኖበት ሳያደርግ ቀርቶ እምቢተኛው ነው ችልተኛው ነው የከፈረ ሰው አላህ የገለጸው እንዲህ አይነቱን ሰው አላህን ሊጎዳ እንዳይመስለው። አንዴ ገነት ለመግባት አንድ ክርስቲያን ወይም አይሁድ በቂያማ ቀን እንደሚሰጥና የገነት መግቢያ ቁልፍ ወይም ደግሞ መንገዱ ያን ሰው መግደል እንደሆነ እንደሚያወራ የሙስሊሞች መጽሐፍ ወይም የናንተው መጽሐፍ አይተን ነበርና ወደ መጽሐፍ ቅዱሳችን መተን የእግዚአብሔርን መንግስት ለመውረስ ሰውንም እንደማንገድል ሌሎች ነገሮችንም እንደማናደርግ በገነትም የወሲብ ፍላጎትን ለማርካት ሳይሆን በገነት ወይም በእግዚአብሔር መንግስት ውስጥ እግዚአብሔርን ለማምለክ እንደሆነ ተማምረን ነበር። በመጨረሻ ያየነው ምንድነው? ቁርአን ምዕራፍ 32 ቁጥር 13 እንዲሁም ቁርአን ምዕራፍ 7 ቁጥር 179 ላይ ያሉትን አይተን ነበር። ቁርአን ምዕራፍ 7 ቁጥር 179 ላይ ያለውን ስናይ አላህ ብዙ ሰዎችና ጂኒዎችን ለሲኦል እንደፈጠረ እንደሚናገር አይተን እንዲሁም ቁርአን ምዕራፍ 32 ቁጥር 13 ላይ አላህ ለገሃነም የተናገረውን ነገር አይተናል። ለገሃነም የገባው ኪዳን ነበርና ምንድነው ያለው? ሰዎችና ጋኔኖችን በአንድነት አድርጌ ሞላሻለሁ ነበር ያለው። ዛሬ ደግሞ ቁርአን ምዕራፍ 50 ቁጥር 30 እናያለን። እዚህ ላይ እንዲህ ነው የሚለው On the day we will
say to hell በጊዜው ለሲኦል እንዲህ እለዋለሁ ወይም ደግሞ ለገሃነም ለሲኦል እንዲህ እላለሁ ካለ በኋላ have you been filled ይላል። ሞልተሻልን? ሲኦል ደግሞ እንዲህ ትላለች it will say are there some more ትለዋለች። ተጨማሪ አለን ወይም ደግሞ ሌላ አለን ትለዋለች። ይህንን ታፍሲር ኢብን ከቲር ሲፈስረው ያለው ነገር አለ። ቁርአን ምዕራፍ 50 ቁጥር 30 ጠቅሶ የአላህ ስቴትመንት እንዲህ ነው የሚለው ለሲኦል ማለት ነው are there many more to come ይላል። እና ይሄን ሲል እሷ ደግሞ ያለችው ነገር አለ are there any more ብሎ ሲል ማለት ሲኦል ሌላ ተጨማሪ አለ እንደ ብላ ስትል አላህ እንዲህ ነው ያለው ቃል ኪዳን ወይም ደግሞ የገባላትን መፈጸም ሳይችል ሲቀር አላህ puts his foot over it ይሄ ማለት በሲኦል ላይ እግሩን አደረገ and it will say ሲኦል እንዲህ አለች ቃጢ ቃጢ አለች። ይሄ ማለት ኢናፍ ማለት ነው በቃ ማለት ነው። የሚገርመው አላህ ለሰው ልጆችም የገባውን ቃል አይፈጽምም፣ አልፎም ለሲኦል የገባውን ቃል አይፈጽምም። ሲኦልን በሰዎችና በጋኔኖች እሞላሻለሁ ብሎ ሲኦል ተጨማሪ አለን ስትለው እግሩን ያደረገባት እግሩን ሲረግጣት እሷ ደግሞ በቃ ነው ያለችው። ቃጢ ብሎ ሲል አረብኛው በቃ ማለት ነው። እንግዲህ ኢናፍ ነው ያለችው። ይሄንን የምናገኘው ሳያል ቡካሪ 4848 ላይ ነው። እንግዲህ ጉድበል ማለት ነው። አላህ ለሰው ልጆች የገባውን ቃል አይፈጽምም፣ ለሲኦል የገባውን ቃል አይፈጽምም። አንድ ነገር ሲፈጽም አላየንም፣ ታማኝነት አይታይበትም። እንዲሁም ሳያል ቡካሪ 6467 ላይ ሙሉውን እናንተ ታነባላችሁ። መልካም ስራም ወደ ገነት አያስገባምና ብስራትን ተቀበል ብሎ ነው የተናገረ። ነቢዩ መሐመድ ራሱ እዚህ ክፍል ላይ አያስገባም ብሎ ሲል ከዛ እሱ ላይ ጥያቄ ደረሰበት። even you o Allah's messenger ብሎ ሲጠይቁ he said even I unless and until Allah bestow his pardon and mercy on me ነው የሚለው። እኔ ምህረቱና እዝነቱን አላህ እስከሚሰጠኝ ድረስ ብቻ ነው ይላል። አላህ ምህረት እስኪያደርግ ድረስ እኔም በሲኦል ቆያለሁ እያለ ነው። የሚገርማችሁ ነቢዩ መሐመድም ቢሆን አማራጭ እንደሌለው ይሄ ክፍል ይናገራል። አስተውሉ። ሰዎች እስላም ሆኖ ተስፋ የላቸውም ወደ እግዚአብሔር መንግስት፣ ወደ ገነት፣ ወደ ረፍት ሊገቡ። ከዛ ይሄንን ሲናገራቸው ሰዎች ግራ በተጋባ ባንነት አይነት እሱን ሲጠይቁት አንተም ሲሉት እኔም የአላህ ምህረትና ዝልነት እስኪሆነኝ ድረስ በሲኦል ቆያለሁ ነው ያለ። አስቡ። አንደኛ ጥቁር ስለሆንክ ሲኦል ትገባለህ። ሁለተኛ አንድን አይሁድ ወይም ክርስቲያን ካልገደልክ ሲኦል ትገባለህ። ሶስተኛ ገንዘብ ከሌለ ሲኦል ትገባለህ። በምንድን ነው የእግዚአብሔርን መንግስት መውረስ ወይም ወደ ገነት መግቢያ መንገዱ ምንድን ነው ቢባል አይታወቅም። ነቢዩ መሐመድ እንደዛ የአላህ መልእክተኛ ነው ያለ አላህ ተናገረ ያለው እንኳን አላህ ምህረትን ካላደረገ በሲኦል ይቆያል። እና ምን ትጠብቃላችሁ ሙስሊም ወንድሞችና እህቶቼ? ፈጥናችሁ ወደ ኢየሱስ ነው። ኢየሱስ ረፍት ነው። ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ነው። በዚህ ምድር ስትመላለስ ባሪያ ተብለ ሳይሆን ልጅ ተብለ ነው የምትጠራ። እስልምና የአላህ ባሪያ ይላል። ወደ ሲኦል የመግባት ጉዳይ አደጋ ላይ ነው። ክርስትናው ግን የእግዚአብሔር ልጅ ይላል። ልጆች ሲያደርገን ደግሞ በክርስቶስ የእግዚአብሔር ወራሾች ነው። ይህን ልታደርግ የምትችለው እውነተኛውን የህይወት መንገድ የሆነውን ክርስቶስ እንደ ግል አዳኝ አድርገህ ስትቀበልና ስትቀበይ ነው። እና ምን ትጠብቃላችሁ? ወደ ህይወታችሁ ጌታና አዳኝ ወደ ሆነው ወደ ኢየሱስ በመምጣት ረፍት እንድታገኙ ጥሬን አቀርባለሁ። ኢየሱስ ዛሬም ይወዳችኋል። እረፉ፣ እኔም አምላክ እንደሆንኩ እወቁ ስላለ ረፍት እሱ ነው። ወደ እሱ ኑና እረፉ። እናንተ ከ700,000 ብር በላይ ወጪ አውጥታችሁ መካ መዲና ሄዳችሁ ሰግዳችሁ እንኳን በአባቱ ወገብ እያለ ለገሃነም ከተፈጠረ ወደ ገሃነም ይሄዳል ስላለ አንተ ሰግደ ምን ብለህ ይሄን ያህል ብር አፍስሰ ዋጋ ከፍለህ ወደ ሲኦል ከምትሄድ ወደ ኢየሱስ መተረፍ። ኢየሱስ ያሳርፋል። ብር ሳትከፍል ረጅም ርቀት ሳትሄድ ሳትደክም ምንም ዋጋ ሳትከፍል በማመንና ባመንከው ህይወት በመኖር ብቻ የእግዚአብሔር መንግስት ትወርሳለህ። ኢየሱስ ዛሬም ያድናል። ይህንን እያልኩ ቀጣይ ሌሎች የትምህርት ርዕሶችን ይዤ እስኪቀርብ የጌታ ጸጋና ሰላም ከእናንተ ጋር ይሁን። ተባረኩ።